ሚስተር ፕሬዚዳንት በጣም አመሰግናለሁ። ያለፈው አንድ ዓመት በኢትዮጵያ አትሌቲክስ ፌዴሬሽን አመራርነት፣ ፕሬዚዳንትነት በክፉም በደጉ እንዴት አለ? እሺ አመሰግናለሁ። ያለፈው አንድ ዓመት እንግዲህ እንዳልከው ያው ብዙ ጥሩ ነገሮችም የተወሰኑ ደግሞ መጥፎ ነገሮችም ያገኘንበት ዓመት ነው። በተለይ በውጤት አንጻር ያው የቶኪዮ ዓለም ዋንጫ ላይ ያስመዘገብነው ውጤት ያው በጣም አስከፊ የነበረ ውጤት ነው። ከዛ ባለፈ ግን ፌዴሬሽኑን ከመገንባት አዳዲስ መመሪያዎች ከማውጣት አትሌቶችን ደግሞ በተለይ የትራክ አትሌቶችን ከመደገፍ አኳያ ብዙ ስራዎች የተሰሩበት በተለይ በቃ ትጥቅ ድጋፍ ለአትሌቶች በደንብ የተደረገበትና እንዲበረታቱ የተደረገበት ፌዴሬሽኑ አዲስ የጽህፈት ቤት ኃላፊ እንዲያገኝ የተደረገበት የሪፎርም ስራዎች ጥናቶች አልቀው ወደ ስራ ኦልሞስት ወደ መጨረሻ ወደ ስራ እየተገባ ያለበት ስለሆነ ጥሩ አመት ነው ማለት ይቻላል ለፌዴሬሽኑ። በጣም ፈታኝ የሚባሉት ጊዜያት እንዴት ነበሩ? ምን ነበሩ? በጣም ፈታኙ ጊዜ የቶኪዮ ዓለም ዋንጫ ከዝግጅት ጀምሮ የነበረው በተበጣጠሰ የሚሰራ ስራ እሱ በጣም አስቸጋሪ ነበር። እዛም ሄደን ማናጅ ለማድረግ ተቸግረን የነበረበት የቡድን አንደኝነት የጠፋበት ግለኝነት የበዛበት እዛም ደግሞ ሄዶ በተለይ የድርቤ ወልተጄ አላስፈላጊ ነገር የተፈጠረበት እነኛ ነገር ሆኖ ያው ውጤታችን ላይ በተለይ ትንሽም ደግሞ ሙቀትም ስለነበረ ውጤታችን ትንሽ ያው ስለቀነሰ በዛ ላይ ያገኘነው ውጤት ያው በጣም መጥፎ ሰዓት ነው ማለት ነው። እንደው ምን አሳክቻለሁ ብለህ ታስባለህ በዚህ አንድ ዓመት ውስጥ? በዚህ ዓመት ውስጥ ብዙ አሳካን የምንላቸው ነገሮች ውድድሮችን እና የሀገር ውስጥ ውድድሮችን ለማሳደግ ሞክረናል። ለአትሌቶች ድጋፍ በደንብ አድርገናል። ለምሳሌ ወደ 3000 ስፓይክ ነው ቁምጣና ማሊያ ሻንጣዎች የሰጠ ነው። ጥሩ ግንኙነቶች ከሚመለከተው ጋር ለማድረግ ሞክረናል። ከባህልና ስፖርት ሚኒስቴር ጋር፣ ከኢትዮጵያ ኦሎምፒክ ኮሚቴ ጋር፣ ከወርልድ አትሌቲክስ ጋር፣ ከአፍሪካ አትሌቲክስ ፌዴሬሽን ጋር ጥሩ ግንኙነቶችን ፈጥረናል። ግን ያው ማሳደግ ይፈልጋል እና የሪፎርም ጥናት አስጀምረናል። እነሱ ያው ጥሩ ናቸው ብዬ አስባለሁ። ፌዴሬሽኑ ከውጭ ስትመለከተውና ውስጥ ከገባ በኋላ እንደጠበቀው ነው ያገኘው? አይደለም፣ በጣም አይደለም። አሁን ብዙ ፍላጎቶች የበዙበት በተለይ የውጭ ጉዞ ሲመጣ ያው ፍላጎትን ማሟላት የሚያስቸግርበት አትሌቶች ደግሞ ያው የሚያስፈልጋቸው ነገር ባልተሟላበት ሁኔታ ስልጠናዎች እያገኙ የነበረበት የትራክ እጦት፣ የትጥቅ እጦት እና አንድ ላይ ያለንን አትሌቶች የማቀናጀት ችግሮች የነበሩበት ናቸውና እነኛ ነገሮች ነበሩ። እንደው ያለፈውን አንድ ዓመት ለራስህ ከ10 ማርክ ስንት ትሰጣለህ? ለአንተና ለአድሚኒስትሬሽን? እውነት ለመናገር ስራ አስፈጻሚ በደንቡ በወር አንድ ጊዜ ከበዛ በ15 ቀን አንድ ጊዜ ነው መሰብሰብ ያለበት። የስራ አስፈጻሚ በ15 ቀን 4 ጊዜ ሁሉ የተሰበሰብንበት ጊዜያቶች አሉ እና ከዛ አንጻር በጣም ብዙ ስራዎች ተሰርተዋልና እኔ ያው አብዛኞቹ ጅምብር ስለሆኑ 7 ይሰጣል። ሁለተኛውን ዓመትህን ጀምረሃል በአመራርነት እና በዚህኛው ሁለተኛ ዓመት ምን የተጀመሩ እና አዳዲስ ነገሮችን ትሰራለህ? የተጀመሩ የመጀመሪያው ተቋማችንን ማደራጀት ነው። በማንኛውም ነገር ማደራጀት፣ በሰው ኃይል በማንኛውም ነገር ማደራጀት ይፈልጋል። እሱን ለማሳካት ጥረት እናደርጋለን። ከዛ ባለፈ ስልጠናችን በተበጣጠሰ ይሰጥ የነበረው ስልጠና በአዋቂ፣ በወጣት፣ በታዳጊ ከአጭር ርቀት ጀምሮ ሜዳ ተግባራትንም ጭምር የተቀናጀ ስልጠና ለመስጠት ጥረት እናደርጋለን። ከዛ ባለፈ አገር ውስጥ ያሉ ውድድሮቻችንን የተወሰኑትን በዛ ባለባቸው ደረጃ መሰረት ለማድረግ ከዛ ባለፈ ደግሞ ኢንተርናሽናል ውድድሮችን ለማድረግ እንሞክራለን ማለት ነው። ተርምህን አጠቃላይ ስለሺ የኢትዮጵያ አትሌቲክስ ፌዴሬሽን አመራርነት ሲያበቃ ምን ነገሮችን አሳክቶ ማጠናቀቅ ይፈልጋል? እኔ እግዚአብሔር ቢፈቅድ
በቃ የኢትዮጵያ አትሌቲክስ ፌዴሬሽን ከሌሎች ጠንካራ አትሌቲክስ ፌዴሬሽን የሚሰራቸውን ስራዎች በሙሉ እንዲሰራ ፈልጋለሁ እና የወርልድ አትሌቲክስን ስታንዳርድ እንዲያሟላ በውድድር በተለይ ኢንተርናሽናል ውድድሮችን ከማድረግ የዋን ዴይ ሚቲንግ አይነት እንደገና የክሮስ ካንትሪ የጎዳና ላይ ከዛ ባለፈ ደግሞ ዓለም አቀፍ ውድድሮችን ኢትዮጵያ ውስጥ የምናደርግበትን እና ውጤታማ ደግሞ አትሌቶችን የምንፈጥርበት ፈጥረን ብናልፍ ብዬ አስባለሁ።